ይህ በምስራች ድምፅ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ውድ አድማጮቼ፣ ባለፈው ጊዜ ጥናታችን ከኦሪት ዘጸአት ምዕራፍ 25 ታላላቅ ቁም ነገሮችን ስንመለከት ነበረ። አዎ፣ ወደ መጨረሻ ላይ ስለ ታቦት ስንመለከት ነበረ። ታቦት ከውስጥም ከውጭም በወርቅ የተለበጠ ሳጥን መሆኑን፣ የሚሠራውም ከግራር እንጨት መሆኑን ጠቃክሰን ነበረ። ታቦቱ የኢየሱስ ክርስቶስን ስብዕናና አምላክነት እንደሚወክል፣ ኢየሱስ ክርስቶስ በሥጋ የተገለጠ አምላክ መሆኑን፣ አምላክነቱ በወርቁ ሲመሰል ሥጋ መልበሱ ደግሞ በእንጨቱ እንደሚመሰልም እነሆ አንድ በአንድ መጠቃቀሳችን የሚታወስ ነው። ታቦቱ የእንጨት ሳጥን ሊባል አይችልም፣ ምክንያቱም የወርቅም ሳጥን ጭምር ነውና ካል በኋላ በሌላ በኩል ደግሞ የወርቅ ሳጥን ሊባል አይችልም ታቦቱ፣ ምክንያቱም የእንጨትም ነውና። ወርቁና እንጨቱ ኢየሱስ ክርስቶስ ሰውም አምላክም ለመሆኑ አይነተኛ ምሳሌዎች ናቸው። ሁለቱ በፍጹም አይዋሃዱም ብለን ይህንን ትምህርት ሰፋ አድርገን መመልከታችን የሚታወስ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። የቃል ኪዳኑ ጽላት የክርስቶስን ንጉሥነት እንደሚያሳይም ንጉሥ ሆኖ ተወልዶ ንጉሥ ሆኖ መኖሩን፣ ንጉሥ ሆኖ መሞቱን፣ ንጉሥ ሆኖ ከሞት መነሳቱንና ንጉሥ ሆኖ እንደገና ወደዚህ ምድር እንደሚመጣም መመልከታችን ይታወሳል። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጻፊያ ደብተሮቻችሁንና እርሳሶቻችሁን እስክታዘጋጁ ድረስ በዚህች አጭር ሙዚቃ አብረን እንቆያለን። ወገኖቼ፣ አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዘላለም ዓመታት ጀምሮ በዚህ ምድር ላይ እስከሚነግሥበት ጊዜ ድረስ የእግዚአብሔር ዕቅድ ወደፊት እየገሰገሰ ነው። ይህቺ ዓለም ንጉሥ ያስፈልጋታል። አይመስላችሁምን? እኔና እናንተ ስለ ተስማማን ብቻ ሳይሆን የእግዚአብሔርን የጊዜ ሰሌዳ፣ የእግዚአብሔርን ዕቅድ ማንም ሰው ደግሞ አያፋልሰውም፣ አያፈርሰውም። አዎ ይህቺ ዓለም እውነተኛ ንጉሥ ያስፈልጋታል። አንድ ቀን ጌታ ኢየሱስ ክርስቶስ የንጉሶች ንጉሥ፣ የጌቶች ጌታ ሆኖ ይመጣል፣ ይነግሣል። ሃሌሉያ! መናው የተቀመጠበት መሶብ ስለ ክርስቶስ ነቢይነት እንደሚያመለክትም መመልከታችን ይታወሳል። በዮሐንስ 6 ቁጥር 32 ኢየሱስ ክርስቶስ እንዲህ አለ፣ እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም ሲል ተናገረ። ኢየሱስ ክርስቶስ ለዓለም የሚሆን የእግዚአብሔር መልእክትም ነው። ልብ በሉ፣ ኢየሱስ ክርስቶስ መድኃኔ ዓለም ለዓለም ሁሉ የሚሆን የእግዚአብሔር መልእክት ነው። እርሱ የእግዚአብሔር ቃል ነውና አልፋና ኦሜጋ ነው። እርሱ ለሰዎች የተሰጠ የመጨረሻው የእግዚአብሔር መልእክት ነው። የበቀለች የአሮን በትር የሚለው በቁጥር 22 ውስጥ እንደምንመለከተው ማለቴ ነው። ዘጸአት ምዕራፍ 25 ቁጥር 22 ውስጥ እንደተመለከትነው የበቀለች አሮን በትር የሚለው የክርስቶስን ክህነት ነው የሚያመለክተው። ፈጠን ፈጠን እያላችሁ ነጥቦቹን ያዙ። የበቀለች የአሮን በትር የሚለው የክርስቶስን ክህነት ያመለክታል። ነቢይ እግዚአብሔርን ወክሎ ለሰው ይናገራል። ይህንን እናውቃለን አይደለም እንዴ? ጌታ መንፈስ ቅዱስ ብዙ ጊዜ ደግሞ ደጋግሞ አስተምሮናል። ነቢይ እግዚአብሔርን ወክሎ ለሰዎች ይናገራል። ካህን ግን ሰውን ወክሎ ለእግዚአብሔር ይናገራል። እንደ ካህንነቱ ክርስቶስ ራሱን ሰጠ። እንደ ካህንነቱ ወደ ሰማይ ገባ። አሁን እንኳን ቢሆን በሰማያት በእግዚአብሔር ቀኝ ቆሞ ነው ያለው። አምላክም
ሰውም የሆነው ኢየሱስ ክርስቶስ ከሞት ተነሣ። እስካሁኒቷ ሰዓት ድረስ እርሱ አይነተኛ የትንሣኤ ምሳሌ ነው። የፋሲካ ዕለት የምንበላው ዶሮና እንቁላል ሁሉ፣ የሚታረደው በግና ሌላውም ነገር ስለ ክርስቶስ ትንሣኤ የሚናገረው አንዳች ነገር የለውም። የበቀለች የአሮን በትር ግን ስለ ትንሣኤው ብዙ የምታመላክተው ነገር አላት። የደረቀች በትር ብትሆንም እንደገና አለምልማለች፣ እንደገና በቅላለች። እንግዲህ ታቦቱ ክርስቶስ ነቢይ፣ ካህንና ንጉሥ መሆኑን ያመለክታል። ልብ በሉ፣ ታቦቱ ክርስቶስ ነቢይ፣ ካህንና ንጉሥ መሆኑን ያመለክታል ማለት ነው። ቃል ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን ምን አደረገን? አየን ይላል ዮሐንስ ምዕራፍ 1 ቁጥር 14ን ጊዜ ሲኖራችሁ ተመልከቱ። የስርየት መክደኛው ያለው ከታቦቱ በላይ ነው። ልብ በሉ፣ የስርየት መክደኛው ያለው ከታቦቱ በላይ ነው። በአሰራሩ ከሌሎች ቁሳቁሶች ሁሉ የተለየ ነው። የተሠራው ከንጹሕ ወርቅ ሲሆን ግራና ቀኝ ሆነው ኪሩቤል በክንፋቸው ይጋርዱታል። ሊቀ ካህኑ የመሥዋዕቱን ደም የሚረጨው እዚህ ስፍራ ነው። የስርየት መክደኛ ያደረገውም ደሙ ነው። ይህም ደግሞ የክርስቶስ ቤዛነት ሥራ ምሳሌ ነው። ከሞቱ በኋላ ክርስቶስ ደሙን በሰማይ አቅርቧል። ጴጥሮስ ስለ ክርስቶስ ደም ሲናገር የከበረ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18ና 19ን ተመልከቱ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና ድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደ ተዋጃችሁ ምን ታደርጋላችሁ ይላል? ታውቃላችሁ ይለናል። የክርስቶስ ደም ከወርቅ ወይም ከብር ይልቅ የከበረ ነው። አዎ፣ ለዘላለምም የከበረ ነው። ዋጋው ወረደ፣ ዋጋው ከፍ አለ ብለን የምንሳቀቅበት ምንም ነገር የለም። ለዘላለም የከበረ የተደላደለ ነው። አቻም እኩያም የለውም፣ አምሳያም የለውም። በሰማይ ውስጥ በጣም የከበረ ነገር ቢኖር ክርስቶስ ለሰዎች ያፈሰሰው ክቡሩ ደሙ ነው። ሃሌሉያ! ወደ ሰማይ ሲገባ ደሙን ሰጠ። የእግዚአብሔር ዙፋን የምሕረት ዙፋን የሆነልንም በዚህ ምክንያት ነው። ወገኖቼ፣ ዛሬ ወደ እግዚአብሔር መቅረብ የቻልነው እኔና እናንተ ታላቁ ሊቀ ካህናችን ኢየሱስ ክርስቶስ ደሙን የኀጢአታችን መሥዋዕት አድርጎ በማቅረቡ ነው። ዕብራውያን ምዕራፍ 4 ከቁጥር 14 እስከ 16 እንዲህ በማለት ያሳስበናል። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ጸንተን ሃይማኖታችንን ምን እናድርግ ይላል? እንጠብቅ ይላል። ከኀጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ምን እናድርግ ይለናል? እንቅረብ ይለናል። አዎ፣ በእምነት ወደ ጸጋው ዙፋኑ እንቅረብ ይላል። እኔና እናንተ ወገኖቼ ወደ እግዚአብሔር መቅረብ የምንችለው በሰማያት ባለው በታላቁ ሊቀ ካህናችን አማካይነት ነው። በኢየሱስ ክርስቶስ በመድኃኔ ዓለም በልጁ አዎ በጌታ በኢየሱስ በእግዚአብሔር ቀኝ ያለው ሕያው ማን ነው? ክርስቶስ ነው። በእርሱም ምሕረትንና እርዳታን እናገኛለን። ብዙ ክርስቲያኖች ዛሬ ስንመለከት ውጊያውን ብቻቸውን ለመዋጋት ይሞክራሉ፣ ይነድፋሉ። የጦሩን ስልት ግን አያውቁም። ምን መያዝ እንዳለባቸው ግን አያውቁም። ወዴት እንደሚተኩሱ አያውቁም። ማንን እንደሚመቱ አያውቁም። አወጣጣቸውን እንዴት እንደሆነ አገባባቸውን አያውቁም። ሁልጊዜ ለጠላት የተጋለጡ ናቸው። ለጠላትም ዘዴ ደግሞ ብልሆች አይደሉም። የሕይወትን ውጣ ውረድ ብቻቸውን ሊጋፈጡት ይሞክራሉ። ወዳጆቼ፣ እኔና እናንተ አቅም የለንም። ይህንን እንረዳ። አዎ፣ እኔና እናንተ
አቅም የለንም። መለኮታዊ እርዳታ ያስፈልገናል። እንዲህም ሆኖ ግን የክርስቶስ እርዳታ እንደማያስፈልገን አይነት እንሆናለን። ጳውሎስ ለኤፌሶን ክርስቲያኖች ክርስቶስን ከሙታን ያስነሳው ታላቅ ኃይል በእነርሱ ውስጥ እንዲሠራ ይጸልይላቸዋል። ጊዜ ሲኖራችሁ ኤፌሶን ምዕራፍ 1 ቁጥር 19ና 20 ተመልከቱ። ዛሬ ግን ወገኖቼ ያ ኃይል በእኔና በእናንተ ማለትም በአማኞች ሕይወት ሲሠራ የምንመለከተው በጣም እጅጉን በጥቂቱ ነው። በእግዚአብሔር ቀኝ ያለ ሊቀ ካህናት ስላለን ያንን ኃይል በእምነት አሁኑኑ መቀበል መቻል አለብን። ለጠላት ራሳችንን አሳልፈን ባንሰጥ መልካም ነው። የውጊያውን ስልት ኢየሱስ ክርስቶስ መድኃኔ ዓለም ያስተምረናል። ለእኔና ለእናንተ ኑሮ ኢየሱስ ክርስቶስ ሊቀ ካህናችን በሰማያት ሆኖ ዕቅዱን ያወጣልናል። አዎ የእርሱ ዕቅድ የሚፈርስ ዕቅድ አይደለም። በዚህ ብትዘምቱ ጠላትን ትማርካላችሁ፣ በዚህ ብትሄዱ ደግሞ ትጠቃላችሁ የሚል ዕቅድ የለውም። ኢየሱስ ክርስቶስ አንድና አንድ ዕቅድ ብቻ አለው። ኢየሱስ ክርስቶስ መድኃኔ ዓለም በአባቱ ቀኝ ሆኖ ስለ እኔና ስለ እናንተ ይዋጋል፣ ይማልዳል። በዚህ መቅደስ የሚያገለግል ሊቀ ካህን ወደ ቅድስተ ቅዱሳን ገብቶ ደሙን በስርየት መክደኛ ላይ ይረጭና ይወጣል። ሊቀ ካህናችን ኢየሱስ ግን ደሙን መሥዋዕት አድርጎ ካቀረበ በኋላ በእግዚአብሔር ቀኝ ተቀምጧል። በዚህ ምድር ሞተ፣ በሰማይ ግን ለዘላለም ያው ሆኖ ይኖራል። ዘወትር ከእርሱ ጋር መገናኘት አለብን። በዚህ ዕለት በጸሎት ከእርሱ ጋር ወገኔ ሆይ ተገናኝተ ይሆንን? እስካሁን በቅድስተ ቅዱሳን ውስጥ ስላሉት ነገሮች ማለት ስለ ታቦቱና ስለ ምሕረት መክደኛው ተመልክተናል። አሁን ደግሞ በመቅደሱ ውስጥ ስላሉት ሌሎች ነገሮች እንመለከታለን። እስቲ አሁን ቀጥል አድርገን ስለ ገጹ ኅብስት አብረን እንመልከት። የገጽ ኅብስት በመቅደሱ ውስጥ 3 ነገሮች አሉ። አንደኛ እርሱም የወርቅ መቅረዝ፣ ፈጠን በሉ፣ የወርቅ መቅረዝ። ሁለተኛ የገጽ ኅብስት ያለበት ገበታ ወይም ጠረጴዛ፣ የገጽ ኅብስት ያለበት ገበታ ወይም ጠረጴዛ። እንዲሁም በሦስተኛ ደረጃ ደግሞ የዕጣን መሠዊያ ናቸው። የዕጣን መሠዊያ ናቸው። የወርቅ መቅረዝ፣ የገጽ ኅብስት ያለበት ገበታ፣ የዕጣን መሠዊያ ናቸው። መቅደስ የአምልኮ ስፍራ ነው። የወርቁ መቅረዝ፣ ልብ በሉ፣ የወርቁ መቅረዝ የክርስቶስ ምሳሌ ከሆኑ ነገሮች አንዱ ነው። የገጽ ኅብስት ክርስቶስ የሕይወት እንጀራ እንደሆነ ይናገራል። ተመልከቱ ዝርዝር ሁኔታውን። የወርቁ መቅረዝ የክርስቶስ ምሳሌ ከሆኑ ነገሮች አንዱ ነው። የክርስቶስ ምሳሌ ከሆኑ ነገሮች አንዱ ነው። የገጽ ኅብስት ደግሞ ክርስቶስ የሕይወት እንጀራ እንደሆነ ያመለክታል ወይም ደግሞ ይናገራል። የዕጣኑ መሠዊያ በሦስተኛ ደረጃ የተመለከትነው ማለት ነው። የዕጣኑ መሠዊያ ስለ ጸሎት ታላቁ ሊቀ ካህናችን ዛሬም እየማለደልን እንደሆነና በእርሱ በኩል ጸሎታችን ወደ እግዚአብሔር እንደሚደርስ ያመለክታል። የዕጣኑ መሠዊያ ታላቁ ሊቀ ካህናችን ኢየሱስ ክርስቶስ ዛሬም እየማለደልን እንደሆነና በእርሱ በኩል ጸሎታችን ወደ እግዚአብሔር እንደሚደርስ ያመለክታል። የገጽ ኅብስት ያለበት ገበታ ላይ 12 ኅብስቶች አሉ። እያንዳንዱ ኅብስት የእስራኤልን ነገድ ይወክላል። ቁጥር 23 ርዝመቱ 2 ክንድ ወርዱም 1 ክንድ ቁመቱ 1 ክንድ ተኩል የሆነ ገበታ ከግራር እንጨት ሥራ ይለዋል። የገጽ ኅብስቱ ገበታ ርዝመት የቃል ኪዳኑን ታቦት ያክል ነበረ። ቁጥር 24 በጥሩም ወርቅ ትለብጠዋለህ፣ በዙሪያውም የወርቅ አክሊል አድርግለት ይላል። የወርቁ አክሊል ኅብስቶቹ ከገበታው ላይ እንዳይወድቁ ይረዳል። ቁጥር 25ና 26 ተመልከቱ። በዙሪያውም 1 ጋት የሚያክል ክፈፍ አድርግለት፣ የወርቅም አክሊል በክፈፉ ዙሪያ አድርግለት፣ 4 የወርቅ ቀለበቶች አድርግለት፣ ቀለበቶቹም 4 እግሮች ባሉበት በ4 ማዕዘኖች አድርግ ይላል።
እስራኤላውያን በምድረ በዳ እየተጓዙ ስለነበር ከቦታ ቦታ ተሸክመው ለመጓዝ እንዲያመቻቸው ገበታው ቀለበቶች እንዲኖሩት አስፈለገ። የሚሸከሙትም ካህናቱ ናቸው። ቁጥር 29ና 30 ለማፍሰሻም የሆኑ ዘንድ ወጪቶቿን፣ ጭልፋዎቿንም፣ መቅጃዎቿንም፣ ጽዋዎቿንም አድርግ። እነርሱንም ከጥሩ ወርቅ አድርጋቸው። በገበታም ላይ የገጽ ኅብስት ሁልጊዜ በፊቴ ታደርጋለህ ይላል። ኅብስቱ ቀደም ብለን እንደተነጋገርነው የክርስቶስ ምሳሌ ነው። የገጽ ኅብስት ገበታ ስለ ብዙ ነገሮች ያመለክታል። ከእነዚህም ጥቂቶች እግዚአብሔር መጋቢና ፍጥረትን አጽንቶ ያቆመ መሆኑን፣ ስለ ልግስናውና ስለ ስጦታው ናቸው። የገጽ ኅብስት ገበታ የደህንነት ገበታ ነው። ልብ በሉ፣ የገጽ ኅብስት ገበታ የደህንነት ገበታ ነው። ስለ ንጉሡ ልጅ ሰርግ ጌታችን በማቴዎስ ምዕራፍ 22 ከቁጥር 1 እስከ 14 የተናገረው ምሳሌ አለ። ጥሪ የተደረገላቸው ባለመምጣታቸው ንጉሡ በጣም ተቆጣ። ስለዚህም የግብዣው ታዳሚዎች እንዲሆኑ መንገደኞች ሁሉ መጥተው ከግብዣው እንዲካፈሉ፣ እንዲበሉና እንዲጠጡ ጥሪ ያደረገ። ዛሬም ቢሆን ወገኖቼ በጌታችን በኢየሱስ ክርስቶስ ያለውን ደህንነት እንዲቀበሉ ለመላው ዓለም፣ ለመላው ሕዝብ የወንጌሉ ወይም በወንጌሉ አማካይነት ጥሪ እየተደረገላቸው ነው። የእግዚአብሔር ስጦታና ልግስናም ያለበት ገበታ ነው ኅብስቱ። እንደ ፈጣሪነቱ እግዚአብሔር ሰዎችንም እንስሳትንም ይመግባል። ውድ አድማጬ ሆይ እመነውም አትመነውም በየዕለቱ ከእግዚአብሔር ማዕድ እየተመገብክ ነው። ይህን እውነት ተገንዘበው። ስለ መልካም ስጦታው እግዚአብሔርን የሚያመሰግኑ ግን ምንኛ ጥቂቶች ናቸው። ዘወትር የሚመግበንና የሚለግሰን ወደድንም ጠላን እግዚአብሔር ነው። ይህ ማዕድ ስለ ጌታ እራትም የሚናገር ነገር አለው። ይህን ሥርዓት ያደረገው በመስቀል ላይ ከመሞቱ በፊት ራሱ ጌታ ኢየሱስ ክርስቶስ ነበረ። ሥርዓቱ የምዕመናን ማዕድ ነው። የገጽ ኅብስት ክርስቶስ ያማኙን መንፈሳዊ ሕይወት አጽንቶና ደግፎ የሚያቆም እንደሆነ የሚያመለክትም ምሳሌ ነው። ተመልከቱ፣ የገጹ ኅብስት ክርስቶስ ያማኙን መንፈሳዊ ሕይወት የኔና የእናንተን ማለት ነው አጽንቶና ደግፎ የሚያቆም እንደሆነ የሚያመለክት ምሳሌ ነው። ይህን ማዕድ ወይም ጠረጴዛ 1 ክንድ ርዝመት፣ 1 ክንድ ስፋት፣ 1 ክንድ ተኩል ከፍታ አለው። የሚሠራውም ከግራር እንጨት ሲሆን በወርቅ ይለበጣል። እዚህ ላይ የግራሩ እንጨት የሰብአዊነት ምሳሌ ነው። የግራሩ እንጨት የሰብአዊነቱ ምሳሌ ነው። ወርቁ ደግሞ የመለኮታዊነቱ ምሳሌ ነው። በማዕዱ ላይ 12 ኅብስቶች ይቀመጣሉ። ኅብስቱና ማዕዱ እንዳንድ ሆኖ ነው የሚነገርላቸው። በዘመናችን የጌታ ማዕድ ስንል ይህንኑ እውነት እያሰብን ነው የምንናገረው ማለት ነው። የምንመገበው ማዕዱን አይደለም። ይሁን እንጂ ማዕዱን ከምግቡ ጋር በተያያዘ መልኩ ነው የምናየው። ኅብስቱ በየሰንበቱ ይለወጣል። ከማዕዱ የተነሳውን ኅብስት ከወይን ጋር ካህናቱ በተቀደሰው ስፍራ ይመገቡታል። ይህ ማዕድ ስለ ክርስቶስ የሚናገረው መናው ስለ ክርስቶስ በሚናገርበት መንገድ አይደለም። ሁለቱም ስለ ክርስቶስ ቢናገሩም በአንድ አይነት መንገድ አይደለም። መና ክርስቶስ ሕይወት ሰጪ መሆኑን ይናገራል። ልብ በሉ፣ መና ክርስቶስ ሕይወት ሰጪ መሆኑን ይናገራል። ይህንንም በዮሐንስ ወንጌል ምዕራፍ 6 ቁጥር 32 እርሱ ራሱ ተናግሮታል። እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም ካለ በኋላ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ አይጠማም አለ። የገጽ ኅብስት ክርስቶስ ሕይወትን ደግፎ የሚያቆም እንደሆነ ነው የሚያመለክተው። የዘላለም ሕይወት ከሰማይ የሚመጣ ስጦታ ነው። መናም ከሰማይ የሚመጣ ነው። መና የሚቀበል ሰው የዘላለም ሕይወት ይቀበላል። ይሁን እንጂ ይህ የዘላለም ሕይወት አጽንቶ የሚያቆመው የሚያበረታውና የሚደግፈው ምግብ ይፈልጋል። የገጽ ኅብስት ክርስቶስ ሕይወትን ደግፎ የሚያቆምና የሚያበረታ መሆኑንም ያሳየናል። የገጽ ኅብስት የሚዘጋጀው ከተፈጨና ካልቦካ እህል ነው። ልብ በሉ፣ የገጹ ኅብስት የሚዘጋጀው ከተፈጨና ካልቦካ እህል ነው። ዘሌዋውያን ምዕራፍ 4 ቁጥር 5ን
ተመልከቱ። መልካሙን ዱቄት ወስደ 12 ህብስት ጋግር፣ በአንድ ህብስት ውስጥ ከመስፈሪያው ከ10 እጅ 2 እጅ ይሁን ይላል ጌታ ኢየሱስ ክርስቶስ። ደግሞ እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ታፈራለች ብሏል። ጌታ ኢየሱስ በመከራ ደቋል። በመከራው ሰዓት ኢየሱስ አሁን ነፍሴ ታውካለች፣ ምን ስላለው አባት ሆይ ከዚህ ሰዓት አድነኝ አለ። ነገር ግን ስለዚህ ወደዚህ ምን አልኩ አለ መጣው በማለት ጸለየ። ዮሐንስ ምዕራፍ 12 ቁጥር 27ን ተመልከቱ። በዮሐንስ ወንጌል ምዕራፍ 12 ቁጥር 31 እና 32 ደግሞ አሁን የዚህ ዓለም ፍርድ ደርሷል፣ አሁን የዚህ ዓለም ገዢ ወደ ውጭ ይጣላል፣ እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ። ጌታችን ኢየሱስ ክርስቶስ በአዲስ ሕይወት ከመቃብር ተነሣ። ምክንያቱም መበስበስ አልደረሰበትም። አማኞችን ደግፎ የሚይዝና የሚያቆም የገጽ ብስት ነው ኢየሱስ ክርስቶስ። ክርስቲያን ከሕያው ክርስቶስ ይመገባል። ስለዚህም ክርስቶስን ማክበርና ማድነቅ ይኖርበታል። ኢየሱስ እኔ የሕይወት እንጀራ ነኝ አለ። አንድ ነገር የሚያድገው በሚመገበው ወይም ከሚመገበው ነገር የተነሳ ነው። ስለ አመጋገብ የሚያወሳ አንድ መጽሐፍ የምትመገበውን ሲል ይናገራል። ልብ በሉ። ስለ አመጋገብ የሚያወሳ አንድ መጽሐፍ ምን ይላል መሰላችሁ? አንድ ሰው የሚመገበውን ነው ብሎ ይናገራል። ወዳጄ ሆይ አንተ ዛሬ የምትመገበውን ምግብ ያክል ወይም አይነት ያክል ጥንካሬ ይኖርሃል ወይም ድካም ይኖርሃል። ዛሬ ብዙ ክርስቲያኖች ክርስቶስን አይመገቡም። ዋናው ችግርም ይሄው ነው። በመንፈሳዊ ሕይወት እንድታድግ ከተፈለገ እርሱን መመገብ ይኖርባል። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ጳውሎስ ስለ እኛ ከአሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም፣ ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። ከክርስቶስ እንመገባለን። ብርታታችን፣ ጥንካሬያችን፣ መቆማችን፣ መቀመጣችን፣ ጥንካሬያችን ሁሉ መንፈሳዊ ጉልበታችን ኢየሱስ ክርስቶስን ስንመገብና በእርሱ ስንደገፍ ብቻ ነው። እርሱ ሕያው ነውና እርሱን በመመልከት ሁላችንም እናድጋለን። እርሱን በመመገብ ሁላችንም በመንፈሳዊ ሕይወታችን እንፋፋለን፣ እናድጋለን። እግዚአብሔር ለዘላለም የተመሰገነ ይሁን። የምንበላውን በልተንም ደግሞ የምንቆምበትን ጉልበት የሚሆነንን ኢየሱስ ክርስቶስን ልጁን ሰጥቶናልና ከዚህ መንፈሳዊ ማዕድ እንድንመገብ ዕለት ዕለት እግዚአብሔር አምላካችን ከጸባዖቱ ደግሞ ይደግፈን።